ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣቸው በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ ወይ ምናልባት በቤተሰብ ብቻ ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው። ጀርባ የማይሰጥ ፊት የማያጠቁር ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁት። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። የክርስቲያኖች ዋጋ ቀራንዮ ብቻ ነው። የክርስቲያን ዋጋ የክርስቶስ ደም ነው የተገዛንበት። ታዲያ ይሄንን ዋጋ ይወጣብህ በሞቴ ልንገርህ፣ ዓለም እንኳን ቢሸጥ አንተን አያወጣ፣ አንተን አያወጣ። ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣቸው በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ ወይ ምናልባት በቤተሰብ ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። አንተ የኔ ነህ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። የእግዚአብሔር ድምፅ ነው። የእግዚአብሔር ጥሪ ነው። የእግዚአብሔር ቃል ነው። ብዙ ጊዜ በዚህ ዘመን ወጣቶች ብቸኝነትን እየተሰማን ብዙ ጊዜ የኔ ነህ ወላጆቻችን የኛን ዓለም እኛም የወላጆቻችንን ዓለም ባለማወቃችን ብዙ ወጣቶች የበታችነት ደግሞም የብቸኝነት ስሜት እየተሰማቸው ራሳቸውን ሲጎዱ ይታያል። ለዚህ ነው ይህንን ድምፅ መስማት የሚያስፈልገው። አንተ የኔ ነህ የሚል አምላክ አለ። አንተ የኔ ነህ የሚል
አፍቃሪ አባት አለን። በተለይ ወጣቶች ቤተሰቦቼ እኮ የኔን ዓለም አያውቁት፣ ቤተሰቦቼ እኮ ከኔ ዓለም ጋር አይተዋወቁ፣ አብረውኝ ይኖራሉ እንጂ እኮ አይረዱኝም። በዚህ ምክንያት ብቻዬን የሆንኩ ነው የሚመስለኝ ብለው ብዙዎች ሆድ እየባሳቸው ግራ እየገባቸው ብቸኝነት እየተጫናቸው አንዳንዶቹ ወደ ሱስ ከፍ ሲል ደግሞ አፍቃሪ የሌላቸው እየመሰላቸው ከአንዱ ወደ ሌላው ከአንዱ ቅፍ ወደ ሌላ ቅፍ ሲንከራተቱ ይታያሉ። እጅግ ከፍ ሲል እነዚህ ነጥቦች ራሳቸውን ይጎዳሉ፣ በራሳቸው ላይ አንዳች ነገር ያደርጋሉ። የተወደዳችሁ ወጣቶች፣ በተለይ ወጣቶች ላይ ማተኮር የምፈልገው እንዲህ ያሉ ስሜቶች ወጣቶች ላይ ስለሚያርፉ ነው። ልክ ነው። ወላጆቻችን ምናልባትም ዘመዶቻችን የእናንተን ዓለም ላይተዋወቁት ይችላሉ። ወደ እናንተ ማንነት ላይወርዱ ይችላሉ። የእናንተን ስብዕናና ክህሎት ላያደንቁት ይችላሉ። ስሜቶቻችሁንና ፈቃዳችሁን ላይገነዘቡም ይችላሉ። ምናልባት ታላላቆቻችሁ ወይም ወላጆቻችሁ ወጣቶች የእናንተን ዓለም ሊንቁትና ሊያንቋሽሹት ይችሉ ይሆናል። እናንተም የወላጆቻችሁን ዓለም እንደ ኋላ ቀር ትቆጥሩት ይሆናል። በዚህ መካከል በሚፈጠረው ክፍተት ተቷትቷችሁ እናንተም ብቻችሁን እነሱንም ለዓለማቸው ትታችሁ በብቸኝነት ምክንያት ድብታ ይዟችሁ ይሆናል። ጭንቀትም ገብቷችሁ ይሆናል። ግን አንድ እውነት እንንገራችሁ፣ እነዚህ የጠቀስናቸው ሁሉ የኔና የእናንተን ዓለም ባያውቁት የተወደደ መድኃኒታችን ኢየሱስ ክርስቶስ የእናንተን ዓለም ያውቀዋል። የእኛን ዓለም ቀምሶታል። አስተውሉ ወጣቶች፣ ይህ የተዋረደውን ሥጋችንን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆን የኔና የእናንተን ሥጋ ተዋህዶታል። ወደ ሰውነታችን ገብቷል። የኔና የእናንተን ሥጋና ደም ተካፍሏል። የኔና የእናንተን ዓለም ያውቀዋል። እንዲህ ወዳለው ሰውነታችን ብቻ አይደለም፣ የኔና የእናንተን ዓለም በሚገባ አጣጥሞታል። ከኔና ከእናንተ መካከል በረት አካባቢ የተወለደ ማን ነበር? ከኔና ከእናንተ መካከል ሽታና ክርፋት ያለበት ውስጥ የተወለደ ማን ነበር? የመጨረሻውን መተው፣ የመጨረሻውን መረሳት፣ የመጨረሻውን መገፋት እንደ አምላካችን የቀመሳለ ይመስልሃል? እህቴ ሆይ ተገፍተሻል። እንግዲያውስ መገፋትን አምላክሽም ቀምሶታል። ወንድሜ ሆይ ብቻህን ተትተሃል። ብቻውን በመተው ያንተን ብቻነትም ጭምር ቀምሶታል። ሽታና ክርፋታችንን እንኳን ሳይቀር ጋር እኮ ነው የተወለደው። ይሄን ብቻ አይደለም ወጣቶች ሆይ ዓለማችንንማ በደንብ አድርጎ አጣጥሞታል። የመገፋት ጥጉን፣ የመጠላት ጥጉን መድኃኒታችን ኢየሱስ ክርስቶስ አጣጥሞታል። እግዚአብሔር በላይ በሰማይ ሆኖ እኛን በታች በምድር አስቀምጦ የኮራብን እንዳይመስልን የተዋረድነውን መዋረድ እንኳን ቀምሶታል። እሱ ምን አለበት እብሪተኛና ትዕቢተኛ ነው እንዳንለው የመጨረሻ እግራችን ስር ተደፍቶ ማበሻ ይዞ እግራችንን አጥቧል። ተትተሃል፣ መተውን ቀምሶታል። ተገፍተሃል፣
ከመገፋትም በላይ ተገፍትሯል። ድሃ ሆኗል። የመጨረሻውን ድህነት አጣጥሟል። ዓለማችንንማ በደንብ በሚገባ አጣጥሞታል። እንዴ መቃብራችንን እንኳን ሳይቀር እኮ ቀምሶታል። የመጨረሻው አፈር አይደል? ድንጋያችንን እንኳን ተንተርሶታል። ሞትህን እንኳን ቀምሶታል። ዓለማችንንማ በደንብ በሚገባ ያውቀዋል፣ አጣጥሞታል። ወገኖች እግር በእግር ሲኦል እንኳን ሳይቀር ተከትሎሃል። ታዲያ ምንድን ነው? ልክ ነው። አንዳንዶች ዓለማችንን ላይረዱት፣ አንዳንዶች ስሜታችንና ፈቃዳችንን ዝንባሌያችንን ዋጋ ላይ ሰጡት ይችላሉ። ግን እንዳትረሱ ወጣቶች፣ ስሜታችንንም ፈቃዳችንንም ዝንባሌያችንንም ዓለማችንንም እንኳን የሚያውቀው እግዚአብሔር ነው። በስም ጠርቼሃለሁ አንተ የኔ ነህ የሚልህ። አንዳንዶች ስሜቴን፣ ፈቃዴን፣ ዝንባሌን፣ ድካሜን ሊረዱልኝ እኮ አልቻሉም አካባቢ ላይ ያሉ ሰዎች ብለው ሆድ ይብሳቸዋል። በዚህ ምክንያት ሱሰኞች ይሆናሉ። በዚህ ምክንያት ቁማርተኞች ይሆናሉ። በዚህ ምክንያት ቤታቸውን ይዘጋሉ። በዚህ ምክንያት ራሳቸውን እንኳን ሳይቀር ያጠፋሉ። ወገኖቼ ግን አንድ ነገር እንንገራችሁ፣ ስሜታችንን፣ ፈቃዳችንን፣ ዝንባሌያችንን እንኳን ብቻ አይደለም፣ ፈተናህን ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን እንዲህ የሚል የእግዚአብሔር ቃል አለ። ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል ዕብራውያን ምዕራፍ 4 ላይ። ልድገመው፣ በነገር ሁሉ እንደኛ ስለተፈተነ ይላል። ጎበዝ፣ እኔና እናንተ ከተፈተንነው በላይ ስለተፈተነ ስንፈተን ዝም አይለንም፣ ይራራልናል። ስንተው መተውን ስለቀመሰ ያውቀናል። ከኃጢአት በቀር በነገር ሁሉ ከዛስ ይራራልናል። አያችሁ፣ ድካምህን ያውቀዋል። ደክሟላ፣ ተፈትኗላ። ይሄንን ስለቀመሰ ይራራልናል። ባወጣ ያውጣው፣ እንደገባ ይውጣ፣ የራሱ ጉዳይ ሊሉ ይችሉ ይሆናል አካባቢዎች። ግን እንዳትረሳ ይራራልናል። አንዳንድ ወጣቶች በዚህ ምክንያት ብቸኛ ይሆናሉ። እንደሱ እንዳይሆን ነው የሚራራልን። ፈተናችንን እንኳን ሳይቀር መከራንም እንኳን ሳይቀር ሰው በመሆኑ በመቅመሱ ምክንያት የመራራቱ ምክንያት ሆኖልናል። እሱ ነው የኔ ነህ የሚልህ። ክህሎቶቼን፣ ተሰጦቼን፣ ማንነቴን የሚያሞግሰኝ የሚያደንቅልኝ ማንም የለም ብለው ብዙ ወጣቶች መኖር ያቆሙ ሰዎች አሉ። ተፈላጊ ያጣነን፣ ፈላጊ የሌለኝ፣ የማንንም ትኩረት ማልስብ ምስኪን ነኝ ብለው ጭርምት ኩርምት ብለው የሚኖሩ ምናልባት ብዙ ወጣቶች ሊኖሩ ይችላሉ። ራሳቸውን በዓለም መመዘኛ ይመዝኑና በዓለም በምትመዝነው መመዘኛ ራሳቸውን ያረከሱ ማለት ዋጋ ያሳጡ። በዚህ ምክንያት ምን ሆነዋል? አንገታቸውን ቀብረዋል። እኛ ግን አንድ ነገር እናስታውሳችሁ ወጣቶች፣ ወይ እስኪ ልጠይቃችሁ፣ እግዚአብሔር እንደ ሰው ያከበረው፣ እግዚአብሔር እንደ ሰው የፈጠረው አለ? እስኪ ንገሩኝ። እግዚአብሔር በእጆቹ የሰራው እኔን፣ አንተን፣ አንቺንም አይደለም? እግዚአብሔር ለመላእክት እንደዚህ አድርጓልን? በአፉ ውስጥ ትንፋስ ለመላእክት እፍ ብሏልን? እንደኔና እንደና አይነት ድንቅ ፍጥረት በምድር ላይ ታይቶ ይታወቃልን? ታስበው ዘንድ ሰው ምንድን ነው? ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? ከሰማይ ትወርድለት ዘንድ፣ በቤተልሔም ትወለድለት ዘንድ፣ እርቃንህን ትሆንለት ዘንድ፣ ችንካር ታጠልቅለት ዘንድ ሰው ምንድን ነው?
እግዚአብሔርን ከዙፋኑ የሳበ ከሰው በቀር ማን አለ እንዴ? በእጆቹ አፈር ዘግኖ ብቻ አይደለም፣ በእጆቹ ትንካር ተክሎ የችንካር ቀለበት አጥልቆ የፈጠረው እንዳንተ ያለ ማን ነው? ስንፈጠር መላእክት ይፈጠር ብለው መላእክት ሁሉ ለማየት የናፈቁት አንተ እኮ ልዩ ፍጥረት ነህ። ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ዝማሬ አታውቀውም? አልሰማህም? አንተ ልትድን ስትል እኮ ነው መላእክት መጥተው የዘመሩልህ። የሰማይ ሰራዊት ላንተ የዘመሩልህ፣ ስትፈጠር ያጨበጨቡልህ። እንዳንተ አይነት ውብ፣ እንዳንተ አይነት ልዩ የት አለ መሰለህ? ለምንድን ነው ራስህን የምታራክሰው? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? ክህሎቶችን፣ ተሰጦችን፣ ማንነትን፣ ውበትን እንደ እግዚአብሔር ያከበረ አንተም የእግዚአብሔርን ቃል እንደውም እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። ለምንድን ነው? በእነዚህ ምክንያት ተሰጦችን፣ ክህሎቶች፣ ማንነቴን ምናልባት አላወቀውም እንጂ ሳይንስ ሁሉ የሚኮርጀው ካንተ ነው። ሰው ውስጥ ከ5 እና ከ6 በላይ ትልልቅ ፋብሪካዎች አሉ። ነርቭ ሲስተሙ፣ ኤሌክትሪክ ሲስተሙ። ይሄ ቴክኖሎጂ እኮ የሚኮረጀው ካንተ ማንነት እኮ ነው። አንተ ልዩ ነህ። አንተ ድንቅ ነህ። ይህንን ማንነት ዓለም በምታወጣው መስፈርት የመዘንከው ዕለት ነው ብቸኛ እንደሆንክ፣ ደግሞም የበታች እንደሆንክ ያሰብከው። በአንድ እጅ ጣት የማይቆጠሩ ሰዎች ትኩረት ስለነፈጉ ለምንድን ነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድን ነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ አየው ዓለምህን ተዋውቆታል። ፈተናህን ድካምህን ስላወቀ ሊራራልህ የሚችለው አምላክ አንተ የኔ ነህ ይልሃል። ደግሞም ክህሎቶችን፣ ጸጋዎችን ማን ተናግሮት ይጨርሰዋል ከባለቤቱ በቀር? አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው ራሳቸውን እንኳን እስከ ማጥፋት ይደርሳሉ። ሰሞኑን አንድ ሕፃን ልጅ ሰምቻለሁ። እማዬ አትወደኝም ብሎ ጽፎ ራሱን ያጠፋለች። እውነት ነው ወጣቶች ሆይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው እንዴ! ቢሰጡ የሚያልቅባቸው፣ ሞልቶ የሚጎልባቸው፣ ፊታቸው አብርቶ የሚወይብባቸው የዚህ ዓለም ጥቂት ሰዎች ፍቅር ነፈጉኝ ብሎ ሰው ለራሱ ክብርና ፍቅር እንዴት ይነፍጋል? እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው፣ ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ? የዚህ ዓለም ፍቅር እኮ አጣሁ ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባለ ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሕይወት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ
ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመርነው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ። ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። የመፈቀርን ስሜት በሌሎች ዘንድ የመፈለግን ስሜት ብቻ ሲያጡ ሁሉንም ነገር የሚያጡ ምስኪን ወጣቶች ብዙ ናቸው። ከአንዱ ፍቅር ወደ ሌላ ፍቅር ህልውናቸውን ለማረጋገጥ መወደዳቸውን ለማረጋገጥ ሲሉ አንድ የማይበቃቸው ግን እንደወጡ የሚቀሩ ወጣቶች ብዙ ናቸው። ያንንም ለማየት ሲንገላቱ ሳይመለሱ የሚቀሩ ፍቅር አይደለም ጥላቻ እንኳን ያልበቃቸው ብዙ ወጣቶች አሉ። ለዚህ ነው ይሄንን ድምፅ መስማት የሚያስፈልገው። በዘላለም ፍቅር ወድጄሻለሁ። ወረት የሌለበት አፍቃሪ። ይልቁንም በደለኛና ኃጢአተኛ ስንሆን የበለጠም ይወደን የበለጠም ያፈቅረን። ሀባሃለወጥ ብዝህት ኃጢአት በየተበዘ ጸጋ እግዚአብሔር በደል በበዛችበት በዛ ፍቅሩ ምትበዛልን እኛ። አያችሁ፣ ጀርባ የማይሰጥ ፊት የማያጠቁር ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁት? እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። መለወጥ የሌለበት ያውነት፣ ማጣት የሌለበት ባለጠግነት፣ ደግሞስ አድሎ የሌለበት ፍቅር እንዴት ይደንቃል! እኔ በጣም የሚያስደንቀኝ በመንኮራኩር የተፈጩትንም የሆነ ስንዴ አስፈጭተው መስዋዕት ያቀረቡትንም ሁለቱንም እኩል የሚያፈቅር ፍቅር፣ ላባቸውንም ያንጠፈጠፉትን ደማቸውንም ያፈሰሱትን እኩል የሚያፈቅር ፍቅር እንዴት ይደንቃል እንዴ! ሜዳ ላይ የተጎተቱንም ደግሞስ እንዴ ምንጣፍ የጎተቱ እኩል የሚያፈቅር እሱ ነው አፈቅርሃለሁ የሚለው። ይሄንን ድምፅ ይሰሙት የሆኑ ወጣቶች እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች ስላንተ ፍቅር የተሰቀለልህ አምላክ እያለ ለምንድን ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን የምትገዩ? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እናንተ ወጣቶች ወይ ደግሞ ብዙዎቻችን ደግሞ ሁላችንም ተስማምተን ሽፍታ እንጠላ የለ፣ አጋች እንጸየፍ የለ። የተወደዳችሁ ወገኖቼ ብቸኝነትን የበታችነትን አፍቃሪ በማጣትን ሱሰኛ ሆነው ቁማርተኛ ሆነው ራሳቸውን በተለያየ ምክንያት ጎድተው ደግሞ ማጥፍተው የሚኖሩ ሰዎች በራሳቸው ላይ የሚሸፍቱ እንጂ ሌላ ምን ይሆናሉ? ሽፍታ ከጠላችሁ ሰው በራሱ ላይ እንዴት ይሸፍታል? አጋሽ ከጠላችሁ ሰው ራሱን በእንደነዚህ አይነት አጥፊ ነገሮች እንዴት ያገታል እንዴ? ጌታችን ዲያብሎስን ከሚያህል አውሬ ካዳነን በኋላ ራሱን በተለያዩ ነገሮች የሚያደክምና የሚያጠፋ ሰው በራሱ ላይ የሚነሳሳ ጨካኝ አውሬ መሆኑ አይደል?
አንበሳ ራሱን ሲበላ አይታችሁ ታውቃላችሁ? በመጠጥ እኮ ራሳችንን በላ ነው እንዴ? በሱስ እኮ ራሳችንን በላ ነው። በማደንዘዣዎች እኮ ራሳችንን በላ ነው። በመርዝ እኮ ራሳችንን በላ ነው። ራሱን በልቶ የማያውቅ እንስሳ እያለ ራሱን የሚበላ ሰው ሲገኝ አሳዝን። እባብ ራሱን ሲነድፍ ሰምተን አናውቅ። ሰው ግን ራሱን መንደፍ ጀመረ በዚህ ዘመን። እባብ ራሱን ያድሳል እንጂ እንደተማርነው ራሱን አያፈርስም። ሰው ግን ራሱን ማፍረስ ጀመረ። የተወደዳችሁ ወጣቶች አንድ ጥያቄ ልጠይቃችሁ። ይሄን ቤተ መቅደስ አንድ ጠላት መጥቼ ላፍርሰው ቢል ይሄ መቅደስ ከመፍረሱ በፊት እናንተ እንደምትፈርሱ አውቃለሁ። ይሄ ከመቃጠሉ በፊት የሚቃጠሉ ምእመናን እንዳሉ አውቃለሁ። ግን ያሳዝናል። የሰውነታችንን መቅደስ ቅድም ባለውና ከፍ ባለው ራስንን በማጥፋት ይሁን ሲያፈርሱ ግን ምንም አይመስላቸውም። እኛ እኮ የኛ አይደለንም። አንተ ያንተ፣ አንቺም ያንቺ፣ እኔም የኔ፣ እርሶም የእርሶ አይደሉም። አደራ የተሰጠን ብቻ ነው። እኔ ለኔ አደራ የተሰጠው ነኝ፣ እኔ አይደለሁም። የበታችነትም ብቻነትም አፍቃሪ ማጣትም ተንከባካቢ ማጣትም ጭርምት ኩርምት የሚያደርጋቸው ብዙ ወጣቶች መጨረሻ ላይ የሚሉት ምን እንደሆነ ታውቃላችሁ? ዋጋ ቢስ ነኝ ብለው ዋጋ እንደሌላቸው ይቆጥራሉ። ዋጋቸውን አራክሰው መሬት ይፈጠፍጣሉ። ይህ ዓለም በሚያወጣላቸው ዋጋ ራሳቸውን መመዘን ይጀምራሉ። በዚህ ዓለም ሂሳብ ሲተሳሰቡ ጊዜ ራሳቸውን ዘጭ ያረጋሉ፣ ያረክሳሉ። ለዚህ ዓለም የማልመዝን ከሆንኩ ዋጋ ቢስ ነኝ ብለው ራሳቸውን ደረጃ ውጪዎችና መዳቢዎች አድርገው ያስቀምጣሉ። ዋጋ ቢስማ አይደለም። ዋጋችንን በትክክል መነጋገርማ ይገባል ወገኖቼ። እንዴ አንተ ወጣት ወይ ዋጋን ማወቅ ከፈለክ አንገት ላይ አንጠልጥለዋል፣ ደሞም ተነቅሰዋል፣ ወይም ተጠልፈሸዋል ልብስሽ ላይ። የክርስቲያኖች ዋጋ ቀራንዮ ብቻ ነው። የክርስቲያን ዋጋ የክርስቶስ ደም ነው የተገዛንበት። ታዲያ ይሄንን ዋጋ ይወጣብህ በሞቴ ልንገርህ፣ ዓለም እንኳን ቢሸጥ አንተን አያወጣ፣ አንተን አያወጣ። ዋጋችንንም አንወቀው። የሚፎካከረው የሚከራከረው የሚደራደረው የሚወዳደረው የሌለው ዋጋ ገዝቶ ሳለ አንተ በጣም ውድ ነህ። እንኳን በዓለም ውስጥ ያለው ዓለሙ ሁሉ ቢሸጥ አንተን አያወጣም ነው የምንልህ። ለመሸንገል እንዳይመስልህ አፈቀላጤ ሆኜ ነገር ስለተሳካልኝ አገባብቼ በመናገር እንጀትህን ልበላ ወላስ ብሳ አይደለም። ከምናገረው በላይ ነው ይሄ እውነት። የምንነግራችሁ ያንሳል፣ እንደውም አይደራረስም። ውድ ነህ አንተ። ዋጋህን አትፈጥፍጠው። ይህን ቢል ጌትስ ሀብት ቢሰበሰብ አንተን አያወጣም። አንተ ግን ለዚህ ተንበርካኪ ሆንክ። ዋጋ ውድ ነው። የእግዚአብሔር ቃል እንዲህ ይላል፣ የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክሩበት ያለ ርኅራኄ ይሞታል ይልና የክርስቶስን ደም የረገጠ ቅዱሱንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። የወጣብህን ዋጋ አታርክሰው። ዋጋ ቢስ ነኝ እንዴት ትላለህ? ዋጋህን ማወቀው። ዋጋ ውድ ነው። ከእንቁ ከኤመራል አሉ ከሚባሉት ምንም ዋጋ አንተን አይመዝንም። ምክንያቱም ሰማይ ነው ምድር የመጣው አምላክ ነው ዋጋ የከፈለልህ። መጀመሪያ ፈጠረ፣ ከዛ በደሙ ገዛ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ዋጋህን አየኸው? ዋጋ ወጥቶባል እንዴ? በዚህ ዓለም ላይ እኮ ዋጋ የወጣባቸው ነገሮች እኮ ናቸው በጣም ውድ። ብርቱ ዋጋ ከወጣቸው በጣም ይወደዳሉ። ብርቱ ዋጋ ስለወጣብህ በጣም ልትወደው ነው የሚገባው። በጣም እንዴት ራስህን ትጠለዋለህ? ውድ ነህ አንተ፣ በጣም ውድ ነህ። ይሄንን ስላላወቅነው ነው ብዙ ጊዜ እየተቸገርን ያለነው ወገኖች። አንዳንድ ወጣቶች በዙሪያቸው ያሉ ጥቂት
ጥቂት ሰዎች ፊት ስለነሷቸው፣ ፍቅር ስላልሰጧቸው፣ እንክብካቤ ስለነፈጓቸው፣ ትኩረት ስለሌላቸው፣ ስላላጨበጨቡላቸው፣ ቀይ ምንጣፍ ብቻ ብዙ ነገር ዓለም አይወደኝም፣ ዓለም እኮ ጠልቶኛል ብለው ራሳቸውን ይጠላሉ። ሰው ዋጋ ስላልሰጣቸው የራሳቸውንም ዋጋ ማሳነስ ይጀምራሉ። የምር አንተ ወጣቶች እስኪ እንነጋገር እኮ የትኛው ዓለምን የጠላህ አንተ? በአንድ እጅ ጣት የማይሞላ ቁጥር ያለው ሰው ዓለምን ሁሉ ያጨልምብሃል። ዓለምን የምትመዝነው ምናልባት በጮኛ፣ ምናልባት በጓደኛ፣ ወይ ምናልባት በቤተሰብ ብቻ ነው አይደለም። ዓለም ይሄ አይደለም። ይሄማ በጣም ጥቂቱ ነው። እኔ ግን ሌላ ዓለም ላሳየ። ምን አይነት ዓለም? አንተን የሚወድ ሌላ ዓለም፣ ባንተ ላይ ትኩረቱን ያደረገ የሚናፍቅህ ሌላ ዓለም አለ። የተወደዳችሁ ኦርቶዶክሳውያን፣ ይሄ የሚታየው ዓለም ያጠቃላዩ ዓለም 20% አይሞላም ይላል አንድ ሊቅ። የማይታየውስ ዓለም 80% አይታየም። እየሰማችሁኝ ነው? በምታየው ጥቂት ነገር ቅስምህ አይሰበር። በምታየው ጥቂት አለማፍቀር ራስህን አታጥፋ፣ ሕይወትህንም አታጨልም። የማይታየኝ የሚፈልገኝና የሚወደኝ 80% ዓለም ያለኝ ነኝ እኔ። ምን የእግዚአብሔር ቃል በግልጽ ይናገራል። ወደ አእላፋት መላእክት ደርሳችኋል ይላል። አእላፋት መላእክት እኛን ይወዱናል። አእላፋት መላእክት እኛን ይናፍቁናል። አእላፋት መላእክት እኛን ይጠብቁናል። አብረናቸው እንድንዘምር፣ አብረናቸው እንድንኖር። እኛ አየህ የማይታየው ሌላ ዓለም የቱ? የመላእክት ዓለም ይሁን። የታላላቅ ወንድሞችህ ዓለም አለ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን ናቸው። አንተ ያየኸው እኮ ጥቂት ዓለሙን ነው እና በሱ ትከፋለህ። ዓለም ጠልቶኛል ትላለህ። የወንድሞቻችን ከሳሽ ተጥሏል ተብሎ የተነገረው ወንድሞቻችን አሉ፣ ይወዱሃል። ይሄን ደግሞ ላሳየህ። በአንድ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል አይደል? አንተ ወደዚህ ስትመጣ የሚዘምር የወንድሞች ጉባኤ በሰማይ አለ። ታዲያ ለምንድን ነው ጥቂት ቁጥር እጅ እያየህ ተስፋ የምትቆርጠው፣ ራስን የምታጠፈው፣ ጭር የምትለው፣ ፊትን በማዲያት የምትጠብሰው፣ ጉበትህን ደግሞ በመጠጥ የምታፈርሰው፣ ደግሞም ገመድ አንጠልጥለህ የምትሞተው? ምን በወጣ ሌላ ስልንገራችሁ ናው ምኑ ዝርዝሬ እነዚህን 80% ልግለጽላችሁ። በገነት ያሉ አጸደ ነፍሳት፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ ከገጸ መሬት የተለዩ ግሁሳን፣ ደግሞ በገጸ መሬት ውስጥ ያሉ ስውራን። ኧረ ስንቱ 80% አለ ስላችሁ ማረጋገጥ ትችላላችሁ። ታዲያ የትኛው ዓለምን የጠላህ አንተ? ማን ሌላ ዓለም ይሄንን ዓለም በደንብ ላሳያችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ። ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም አለ። ከፈለክ አንተን በመናፈቅ ምጥ የሚያዝ የሚጨነቅልኛ ይሄው ከአልዋሪቆን እስከ ደማስቆ ከተንከራተተው ከሐዋርያው በላይ ስላንተ የሚጨነቅ ታዲያ ዓለም እኮ የትኛው ዓለም ስለጠላ ነው ራስን የምትጠላው? ዓለም አልወድ እኮ የትኛው ዓለም ስላልወደደ ነው? በቃ በዚህ በጥቂት ቁጥር ያውም ደግሞ ምስኪን በሚወድቅ በሚነሳ በሚበረታ በሚደክም በሚያገኝ በሚያጣ በሚቆም በሚወድቅ በዚህ ዓለም ነው ራስን የምትመዝነው። ሌላ ዓለም አለ። አንተ ሌላ ዓለም አለ። ሌላ ዓለም አለ።